ቱርካንና ሶመር ተኝተው ተገኙ። ቱርካን ሆስፒታል ገባች። ሶመር ቱርካንን እናቷ ፊት ጉድ ሰራ። ቱርካን ወደ ሩቻን ኮርማን ቤት ተመለሰች የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ ሌሎች በርካታ ትዕይንቶችን አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ከእናንተ ጋር ይሁን የተወደዳችሁ ክቡራን ውድ ቤተሰቦቼ። ይህንን ጅን በአፍ የሚያስጭን እጅግ አጓጊ ክፍል ከመጀመራችን በፊት ሁልጊዜም እንደምታደርጉት ይህንን ቪዲዮ ሁላችሁም ላይክ፣ ሼርና ለቻናሌ ደግሞ አዲስ ከሆኑ ሰብስክራይብ በማድረግ እንጀምር። አሁን ሁሉም ሰው ቱርካን ላይ ፊቱን አዙሯል፣ ከሶመርና ከቤተሰቧ ውጪ። ሶመርን መቼም ላይ ተዋት፣ አብሯት ሊሆን ቃል ገብቶላት እጆቿን በድጋሚ ላይ ልቅ ተከትሏት ረጅሙን የህይወት ጉዞ አብሯት ሊሄድ ቃል ተገባብተዋል። ፋቲ ድርሻውን ሊካፈል ከሩቻን ጋር ተማክሮ ቤቱን ሊያሸጥ እንደሆነ መጥቶ እውነቱን አፍርጦት እነ ሳዲቅ ደርቀው ቀርተዋል። ዳሪያና ሀካን ማታ ቱርካን የተጠመደችበት ጭፈራ ቤት ሄዳ ለማጣራት ሲጠይቁ ወንድማችን በዛ ሶመር ምክንያት ላለመሞት እየታገለ ነው ብለው ሰይፍ ይመዙባቸዋል። ሀካንና ዳሪያ ተከበዋል። ቱርካን ሶመር ቱርካንን ተሸክሞ ሆስፒታል ይገባል። እርዱኝ ዶክተር እርዱኝ ዶክተር! ሐኪሞቹ የቱርካንን ነፍስ ለማትረፍ በሚገፋ አልጋ ላይ አድርገው ይዘዋት ይሄዳል። ምንድን ያደረግሽው ቱርካን? አንተ የተረገምክ ፋቲ፣ ትልቅ ስህተት እየሰራችሁ ነው። ለካው ኢንጂነር፣ በደንብ ለካው። ይኸውልህ ተመልከት፣ በዚህ በኩል ደግሞ ያበደ መናፈሻ አለ። ሐይቁን እያየ ይህንን ቤት የሚገዛው ሰው የሚገርም የምቾት ጊዜን ማሳለፍ ይችላል። ተመልከት፣ ይኸውልህ እላይ ደግሞ ይኸውልህ በዚህ በኩል በጣም ብዙ ክፍሎች አሉ። አባዬ ደህና ነህ? ጠበቃ፣ እኛ በዚህ ሐሳብ አልተስማማንም። እንግዲህ አቶ ፋቲ የዚህ ቤት የውርስ መብት አለው። ዶክተር፣ ምን ተፈጥሮ ነው? ነርስ ምን ሆና ነው? እባክሽ ንገሪኝ። ሆዷን አጥበነዋል። ምንም አሳሳቢ ነገር የለም፣ አታስብ፣ ግድ የለም። በጥቂት ሰዓታት ውስጥ ትነቃለች። ምንም አሳሳቢ ነገር የለም። በሰዓቱ ይዛት መምጣት በጣም ጥሩ ነው ያደረግከው። ሶመር ወንድሜ፣ ምንድነው የተፈጠረው? ምን ተፈጥሮ ነው? ጓደኛዬ መድኃኒቶችን ውጣ ነው፣ ራሷን ለማጥፋት ነበረ። በቃ ይቺ ምስኪን ልጅ ማንም አላመናትም። እኔ ነኝ ጥፋተኛው። ተስፋ ቆርጣ ራሷን ልታጠፋ ነበረ። እባክህ ተረጋጋ ወንድሜ። ቆይ እሷ ጋር ባልሄድስ ኖሮ ሙታ ነበር እኮ ዛሬ። በቃ ተረጋጋ ጓደኛዬ። አሁን እንዴት ናት? አሁንማ ፈጣሪ ይመስገን ሆዷን አጥበዋታል፣ ሰላም ነው ብላኛለች። ነገር ግን እንዴት ራሷ ላይ ቱርካን እንደዚህ ታደርጋለች? ሀካንና ዳሪያ በሩጫ ከፍሪት ያጎት ልጆች ያመልጣሉ። የቤቱ ገማችና ጠበቃ ቤቱን ለክተው ጨርሰው ይወጣሉ። እንዴት በእኛ ላይ ይህንን ታደርጋለህ? ከዚህ ጀርባማ በጣም አንድ የሆነ ነገር አለ። ደግሞ ደርስበታለሁ። እንደ ልጄ ነበር ያሳደግኩ። እንደ እህት ብቻ አልነበረም፣ እናትም ነበርኩ። ምን አይነት ቆይ አሳፋሪ ሰው ነህ አንተ! የተረገምክ ነህ። ቆየት የባክሽ አቦ በቃሽ። ትሸጥ ማለት ምን ማለት ነው? አንተ የተረገምክ ንገረኝ እስኪ። አንተማ በቁማችን ልትበላን ነው ወይ? ምንድን ነው የፈለግከው ከኛ? ልትቆራርጠን ነው ወይ? ምን አባህ ነው የፈለግከው አንተ ውሻ? ይሄን አጋጣሚ ተጠቅመህ ቆይ ምን ልታተርፍ ነው የፈለግከው? እስኪ ንገረኝ። በቃሽ እህቴ፣ እነሱ ናቸው እንጂ ልጅህን አሳድገናታል በሚል እየተጠቀሙብኝ አሉ። አፈን ዝጋ! ሂሩጣ ውጣ ከዚህ! አፈን ዝጋ ነው! ውጣ! በቃ ተረጋጊ። ላክስትሽ ውሃ አምጪላት ልጄ እባክሽ። ሳዲቅ ደህና ነህ? ደህና ነኝ፣ አታስቢ። ነዛት በቃ ታየው ነይ። ይሄን የማይረባ ታየው። ሆስፒታል ቱርካን የተኛችበት ክፍል ሐኪሞቹ ነፍሷን አትርፈዋል። ይቅር በለኝ ሶመር፣ በጣም ፈርቼ ነበረ። ባጣሽስ ኖሮ ይቅር በይኝ፣ አልተረዳሁሽም ነበረ። ከዚህ በኋላ ግን ሁሉንም ነገር እንደ አዲስ እንጀምራለን። በቀላሉ የእናትና የአባታችንን ቤት አንተውለትም፣ ሌላ መፍትሄ እንፈልጋለን። ዱኒሽ ፋቲ ባለው ነገር ግራ ተጋብታ ቤተሰቧን ተደብቃ ታያቸዋለች። እማዬ፣ እኔና ዳሪያ ወይ ሄደን እናናግረው እንዴ? እና አጎታችን በፍጹም አጠገቡ እንዳትደርሱ። ልጄ እባክሽ ጥለሽኝ አትሄጂ። እባክሽ ልጄ ጥለሽኝ እንዳትሄጂ። እማዬ፣ ለምንድን ነው ትቼሽ የሚሄደው? መቼም አልተዋችሁም እማዬ። ይህን ውድ ልጅ እባክሽ። ቆይ እኔ ላይ ያደረጉት ነገር ዋጋ አስከፍላቸዋለሁ። አንተ ላይ ምን አደረጉ? ፈሪዴ፣ ሁለታችንም ወጣቶች ነበርን፣ በጣም እንዋደድ ነበረ። በመሃል አረገዘች እና በጣም ፈራሁ። ወደ ጀርመን መንገዱ ሲከፈት ትቻት ሄድኩኝ። ፈሪዴ ነስሪን የምታስተምርበት ትምህርት ቤት አስተማሪ ነበረች። ለነስሪን ልክ እንደ እህቷ ነበረች እና ወደ ጀርመን ፕሮሰስ ነበረኝ። ጀርመን ትቻት ሄድኩኝ። ወንድሜና ነስሪን ተናደዱብኝ። ፈሪዴ ልክ ስትወልዳት ልጃችንን እርሷ ሞተች። እንደምታየው ሴት ልጅ አለችኝ። ልጅ አሁን የት ናት? የካሌንድሮች ቤት ውስጥ።
ሳዲቅና ነስሪን የኔን ፍቃድ ሳይጠይቁ ልጄን በእነሱ ስም እንድትጠራ አድርገው አሳድጓት። ለፖሊስ እንኳን አላሳወቁም። የቤተሰቤን ቤት ብቻ ሳይሆን ልጄንም ነው የወረሱብኝ። ግን በቀላሉ አልተውላቸውም። ልጄ የትኛዋ ናት? ዳሪያ ወይስ ዶኑሽ? እባክህ ሁሉንም ነገር ትተን ከዚህ እንሂድ ሳዲቅ። ይሄ ቤታችን ነው፣ ሁሉ ነገራችን ነው። ልጆቻችን ያደጉበት ታሪካችን፣ ቤታችንን ትተን ወዴት እንሄዳለን? ደስታችንን እንዲቀሙንም አልፈቅድላቸውም። ያለ ወላጅ ፈቃድ የልጁን ስም መቀየር በትንሹ የ12 ዓመት ጽኑ እስራትን ያስቀጣል። በዚህ ተግባር የተሳተፉትን ሁሉ ማለት ነው። ነዛት የቱርካን ክፍል ስትገባ አልጋው ላይ መድኃኒት ከስንብት ደብዳቤ ጋር ታገኛለች። ከቆይታ በኋላ ለሶመር ደውላለት ሆስፒታል መታ ለማንም እንዳትናገር አስጠንቅቀዋት የወንድሟን ልጅ አይታ በጥቂቱም ቢሆን ትረጋጋለች። ምሽት ላይ ሶመር ቱርካንን ይዞ ከሆስፒታል ይወጣል። ሶመር እባክተው ይቅርብን፣ አንሄድ። እመኚኝ ቱርካን። ሁለቱ ሴቶች ያበደ ራት አዘጋጅተው ያዘነውን ቤተሰብ በመጠኑ ፈገግ ያስብሉታል። ፋቲን ነዛሃት ቤት ገብቶ በትንሹ 12 ዓመት እንደሚታሰሩ ነግሯቸው አስፈራርቷቸው ቤታቸው ገብቶ የፈለገውን ይበላል፣ ይጠጣል። ቱርካንና ሶመር አንድ መሆናቸውን ለማሳየት በክብር ወደ ቤት ይመጣሉ። ሳዲቅ ልጁን በስስት ያያታል። አቅፎም ይቅርታ ይጠይቃታል። ሶመር የአባቷን እጅ ስሞ ክብርን ያሳያቸዋል። ምሽቱ ሁለቱ ኮከቦች ተጨምረውበት ደምቆና ተውቦ ያልፋል። የተረገመ ፋቲ የነዛሃትን ምሽት አበላሽቶ የጠገበ ጎረምሳ ወደ አምላኩ ይፈሳ ነውና በልቶም ጠጥቶም ሲያስቸግር የነዛሃት ባል ከዚህ በላይ ሊታገሱ አልቻለም። አንቆ ሊገለው ሲል ነዛሃት እንደምንም አስለቅቃው ይዛው ወደ ላይ ትወጣለች። አዎ አባቴ ሳዲቅ፣ በቅርቡ የራሳችንን ቤት እንገባለን። ቃሌን ከዚህ በኋላ በደንብ ነው የማከብረው። በእውነት በጣም ደስ ይላል ልጆቼ። ይህም ቤታችሁ እኮ ነው። እዚህ አብረን መኖር እንችላለን። ምን ጠፍቶ? እናመሰግናለን አባቴ ሳዲቅ። ግን ምንም የሚያሳስብ ነገር የለም። እስከዛ እናቴ ጋር መሆን እንችላለን። ግን ከዚህ በኋላ እናቴ በፍጹም እንድታስቸግራት በፍጹም አልፈቅድላትም። በፍጹም። ሶስቱ ትማማቾች ክፍላቸው ገብተው ቀን የተፈጠረውን ነገር ላልሰማ ያሰማሉ። አዋው እዛው ነኝ፣ እየፈለኩት ነው፣ ግን አላገኘሁትም። የቤቱን ሰነዶች በሙሉ በእጅ ያስገባ። ፍጠን፣ እስክትደውልልኝ እየጠበቅኩ ነው እና ይህን ነገር በቶሎ እንቋጨው። ሩቻን፣ የምን ሰነድ ነው በዚህ ሰዓት? ለልጅ ልጄ ኢንቨስትመንት ነው። ቤት ልገዛለት ነው። ከተወለደ በኋላ ከእናቱ ጋር ይኖርበታል። እየቀለድሽ አይደለማ? ከምር ስልህ እነ ወይዘሮ ነስሪን ሙሽሮቹን መርቀው ይሸኟቸዋል። የሶመር መኪና ውስጥ ገብተው ሊሄዱ ሲሉ ቱርካን የደህንነት ቀበቶ ልታስር ስትል እምቢ ይላታል። ታዲያ ሶመር ሊያግዛት ሲል በድንገት ሁለቱ ኮከቦች ከንፈር ለከንፈር ይገጣጠማሉ። ሶመር አጋጣሚውን በደንብ ተጠቅሞ እናቷ ፊት ሳም ያደርጋታል። ነስሪን ትሽኮርመማለች። ምን እያደረክ ነው ሶመር? እናቴ እኮ ፊት ለፊታችን ናት። በሉ መልካም ምሽት፣ ደህና ደሩ፣ ሰላም ግቡ። ሳዲቅ አይኔ ነው ወይ ሶመርና ቱርካን እንደዛ ፍቅር በፍቅር ሆነው? ብቻ እኔ ምንም አላውቅም። እያመንኩ አይደለም። ልጁ የተባረከ ነው። ሙሽራው በቶ እኮ እጄን ሳመ። ፍጅ ስንጠብቅ አንድ ሆኖ ተመስገን አምላኬ ተመስገን። የሩቻን ኮርማን ቤት ሶመር አንዲት ቱርካን የምትባል ቆንጆ ይዞ ሲገባ የሩቻን አይን ውስጥ በድንገት እይታዋ ውስጥ ገብታ ሩቻን ወደ እርሷ በፍጥነት ትገሰግሳለች። ሰላም እማዬ፣ ቱርካንና እኔ እንኳን ደህና መጣሽ ቱርካን። እኔ ሩቻን ኮርማን እባላለሁ። ትንሿን ጣቴን ብቻ በማንቀሳቀስ መላ ቤተሰብሽን ድምጥማጡን ማጥፋት እችላለሁ። በሉ በቃ እኔ ረፍት ብላ አድርግ። እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። እንኳን ወደ ቤትሽ በደህና መጣሽ ልጄ። አመሰግናለሁ አባቴ ኦዛር። ቱርካን ደህና ነሽ? ይህን ክፍል ስገባ ያለፈው ነገር ሁሉ ትዝ ይለኛል። አይዞሽ፣ ሁሉንም ነገር ጥለን ከዚህ እንሄዳለን። እሺ በያውን ሻወር ውሰጂ። ሁላችንንም አስገርመሽናል። ለልጄ ስላው እባክሽ ምንም አይነት መጥፎ ነገር እንዳታደርጊ። የሶመርና የቱርካን መኝታ ክፍል። ሶመር አልጋው ላይ ሆኖ ታዲያ ቱርካን ገላዋን ታጥባና ታጥና ወደ ሶመር ስትመጣ እጁን ዘርግቶ አልጋውን ገልጦ ይቀበላታል። እርሷም ደረቱ ላይ መሸሸጊያዋን አድርጋ የሆድ ሆዳቸውን ለነገ ሳይሉ እያወጉ ምሽቱ ለብርሃኑ ቦታውን ይለቃል። ጠዋት ላይ አጫ በረዶ ከመሰለው አልጋቸው ላይ ሶመርና ቱርካን በፍቅር ተቃቅፈው ተኝተዋል። ሶመር ቀድሟት ይነቃል። ከሚወዳት ቱርካን ጋር ሌቱን አሳልፎ በቅፉ ውስጥ መንጋቱን አይቶ በደስታ ይሰማታል። የነሳዲቅ ቤትም ነቅቷል። የሩቻን ኮርማን ቤት አንድ አስገራሚ ክስተት ከዓመታት በኋላ እያስተናገደ ነው። የሩቻን ሰራተኛ ላይላ እጅጉን ተደንቃ በደስታ ሶመር ለውድ ባለቤቱ ቁርስ በራሱ እጅ እያዘጋጀ የሚፈልገውን በማቅረብ አጠገቡ ናት። እንዴት አደርሽ? ይህ አዲስ ባህል ደግሞ ከየት መጣ? ሶመር ክፍሉ ተመልሶ ውቧን ንግሥት ቀስቅሷት ያዘጋጀላትን ቁርስ በደስታ ይመገባሉ። በተቃራኒው የሩቻን ጠረጴዛ ሰው ርቦት ደስታ ርቆታል። ላይላ
ሶመርና ቱርካን እዚህ መጥተው እንዲበሉ ንገሪያቸው። ሁሉም ሰው እዚህ ቤት እስካለ ሕግን የማክበር ግዴታ አለበት። እሺ እመቤት ሩቻን፣ እንደማንመጣ ንገሪያት። እንደምታዩ እዚህ እየበላን ነው። ግን እሺ። መሱት በየቦታው እየሄደ ካርቶኖችን ተሸክሞ ይሰበስባል። ሩቻን ደስ እንዲላት ቱርካን ገፋፍተው ማዕዱ ላይ ተገኝተዋል። ቤቱ አይሸጥም፣ በዚህ ሐሳብ አንስማማም። ለዛ ፋቲ የድርሻውን ገንዘብ እንሰጠዋለን። ግን ይህን ሐሳብ ያ ደነዝ ፋቲ ብቻውን አያመጣውም። ከበስተጀርባው ማን እንዳለ እስኪ ያጣራለሁ። ማንም ሰው ቤተሰባችንን ሊያፈርስ አይችልም። የሩቻን ቤት ኪችን። ቱርካን ቡና እያፈላች ሩቻን ትገባለች። እኔ ቡና አልጠጣም፣ ስለዚህ አታፊልኝ። ላንቺ አይደለም የማፈላው፣ ምክንያቱም አንቺ ስለማትጠጪ። በእውነት እግሬን